የክርስቲያን ትምህርት መልካም ነው፣ ሕይወት ገንቢ ነው፣ ለዋጭ ነው። ስለዚህ ትምህርትን ስንማር ክርስትናችንን መርሳት አንችልም። ትናንት ማታ ያልኩትን ደግሜ እገባለሁ ወደ ጉዳይ። ምን ያህል የታደላችሁ እንደሆናችሁ ማስተዋል ያስፈልጋል። ክርስቲያን መሆን እጅግ መታደል ነው። ከልባችሁ አስቡበት። ክርስቲያን መሆን፣ እግዚአብሔርን ማወቅ እጅግ መታደል ነው። በተለይ አድቬንቲስት መሆን አንዳንዶቻችሁ ወይም ብዙዎቻችሁ ታውቃላችሁ። እኔ የቄስ ልጅ ነኝ። አባቴ ፓስተር ነጋሽ ሞት ባይኖር ነው፣ በሕይወት የለም። ለእግዚአብሔር ሲያገለግል የኖረ ተወዳጅ እውነተኛ የእግዚአብሔር ሰው። ስለ አባቴ ይህን ማለት ይቅርታ ይደረግልኝና ብዙ ሰው እየነገረኝ ስለምሰማ ነው። እና አድቬንቲስት መሆን መታደል ነው። እንኳን ደስ ያላችሁ። ስለ ትምህርት ስንነጋገር ስለ ኤለን ዋይት ማንሳት ይፈልጋል። ስንቶቻችሁ የኤለን ዋይት ጽሑፍን እንዳነበባችሁ አላውቅም። እኔ ልምከራችሁ፣ የኤለን ዋይት መጽሐፍን አንብቡ። በረከት ማግኘት የምትወዱ ከሆነ የኤለን ዋይትን መጽሐፍ በእርግጠኝነት አጣጥማችሁ አንብቡ። እውነተኛ መንፈስ ወደ ልባችሁ ይገባል እና ስለ ትምህርት በዓለም የታወቀ ጽሑፍ ጽፋለች። ኤጁኬሽን የሚባል መጽሐፍ አለ። ወደ ብዙ ቋንቋዎች ተተርጉሟል፣ በአማርኛም አለ። ስለ ትምህርት በገጽ 13 ላይ የምትለውን ላካፍላችሁ እወዳለሁ። ትምህርት ማለት ምን ማለት ነው ለሚለው ሙሉ መልስ ይሰጣል። እንዳለ የእንግሊዝኛዋን አነባዋለሁ፣ ተረጉመዋለሁ። አርስቱ source and aim of true education. Source and aim of true education. መነሻና የእውነተኛ ትምህርት መድረሻ። Our ideas of education take too narrow and too low a range. There is need of a broader scope, a higher aim. True education means more than the pursuit of certain course of study. It means more than a preparation for the life that now is. It has to do with the whole being and with the whole period of existence possible to man. It is the harmonious development of the physical, the mental, and the spiritual powers. It prepares the student for the joy of service in this world and for the higher joy of wider service in the world to come. እና ሲተረጎም እውነተኛ ትምህርት በስፋት መታየት አለበት። የቀለም ትምህርት ብቻ ማለት አይደለም። ለሕይወት በአጠቃላይ ከመዘጋጀትም በላይ ነው። እውነተኛ ትምህርት ማለት የአካላችን የአእምሮአችንና የመንፈሳዊ ሕይወታችን በቅንጅት የሚያዳብሩት ጉዞ ነው። የተቀናጀ ነው። አንድ አቅጣጫ ብቻ አይደለም። ምድራዊ ብቻ አይደለም። ከምድርም ከሰማይም የሚያይ ነው። እኛነታችንን በአካል ብቻ አይደለም፣ በአእምሮ ብቻ አይደለም፣ በመንፈስ አቀናጅቶ የሚያሳድግ ነው። ትምህርት ማለት ይሄ ነው። የክርስቲያን ትምህርት ማለት ይሄ ነው። እውነተኛ ትምህርት ለዚች ምድር ሕይወታችን የአገልግሎት ደስታን ብቻ ሳይሆን ለታላቁ የሰማይ አገልግሎትም የሚያዘጋጅ ነው። ስለዚህ እጃችንን፣ አካላችንን ይነካል። ስለዚህ ልባችንን ይነካል። ስለዚህ አእምሮአችንንም
ይነካል። ለዚህ ነው የአድቬንቲስት ትምህርት ቤቶች በአብዛኛው the 3 H's የሚባሉት hand, head and heart ሶስቱም አድቬንቲስት መቀረጽ አለባቸው ይላል። እንዲህ የተማርን እንደሆነ በሩቅ ማሰብን፣ በስፋት ማወቅን እንዲሁም ለሌሎች መጥቀምን እንማራለን። ዛሬ ኮስተር ብላችሁ እንድታስቡ እፈልጋለሁ። ሕይወት እጅግ በጣም አጭር መሆኗን ሁላችን እናውቃለን። እንወለዳለን፣ እንኖራለን፣ ከዛስ ምን ይሆናል? እናልፋለን። ሂደት ነው። ያለፉት እንደዛ ነው ያደረጉት፣ እኛም እንደዛው ነው እያደረግን ያለ ነው። የሚቀጥሉትም በዚሁ አቅጣጫ ነው የሚሄዱት እና ሕይወትን እንደ ዋዛ ማየት አንችልም። ክርስቲያኖች ሕይወትን እንደ ዋዛ እንደ ቀላል ነገር ዝም ብሎ ፈሶ እንደሚሄድ ነገር ልናስብ አንችልም። ሕይወት ክቡር ነው። ሕይወት ስጦታ ነው። ስለዚህ ስለተወለድን ብቻ ሌላ ምርጫ ስለሌለን ብቻ የምንኖር ከሆነ አሳዛኝ ነው። አስቡበት። ስለተወለድን ብቻ አንብላ፣ ስለበላን ብቻ አንኑር። ሕይወት ፍጹም ልዩ ስጦታ ነው። ከፈጣሪያችን የተሰጠ ልዩ ኃላፊነት ያለበት ስጦታ ነው። ይህንን በክብር ማየት ይገባናል። ለዚህ ነው በሕይወታችን መቀለድ አንችልም። ወጣቶች በሕይወታችሁ መቀለድ አትችሉም። አልተፈቀደም። የእግዚአብሔር ሕግ በፌዝ እንድንኖር አልወጣም። ኮስተር ማለት ያስፈልጋል። እግዚአብሔር ፍቅር ነው ብለን በሰንበት ትምህርት ስንማር ሰንብተናል። ምንም ጥያቄ የለውም፣ እግዚአብሔር ፍቅር ነው። ነገር ግን የሳንቲሟ ጀርባ ደግሞ እግዚአብሔር ፍትህ ነው፣ እግዚአብሔር ዳኛ ነው፣ እግዚአብሔር የሚጠብቀው ነገር አለ ይላል። ስለዚህ ሁሉ ነገር ችግር የለውም፣ ምንም ችግር የለም አንልም። እኛ ክርስቲያኖች ጠንቀቅ ያለ ኮስተር ያለ ቁም ነገር ያለበትን ሕይወት ነው የምንኖረው። ለምን? ለዓላማ ተፈጥረናልና። በከንቱ አልተፈጠርንም። ዓላማ አለን። በመጨረሻ እንጠየቃለን። ለሰጠሁሽ ሕይወት ምን አደረግሽ? ምን ፈጠርክበት ለሰጠሁ ሕይወት? ተማሪዎች እግዚአብሔር ይባርካችሁ። ሕይወታችሁን እግዚአብሔር በመረጠላችሁ መስመር ጫፍ አድርሳችሁ፣ እንዳውም ይበቃችኋል አልልም። ወጣቶች አሁን ተመርቃችሁ እዚህ ፕሮግራም ያካሄዳችሁ ቀጥሉ። ዶክተር ሁኑ። በመረጣችሁት መስክ የበለጠ ለማገልገል እድል ይኖራችኋልና። አንድ የማላውቀውን ሰው ማመስገን እፈልጋለሁ። እዚህ መካከል ያለ ነው። ስሙ ዘውዱ፣ አቶ ዘውዴ ይሁን ዘውዱ፣ ከሁለት አለ። ጠዋት ሰንበት ትምህርት ላይ ሀሳብ ሲሰጥ እዚህ ተቀምጫለሁ፣ እሱ ወደዚህ አካባቢ። የሚገርማቸው የእግዚአብሔር መንፈስ እንዴት እንደሚሰራ ለተሰጠችን አጭር 100 ዓመት አለ። እኔ ስለ 100 ዓመት ልናገር አቅጄ ነው የመጣሁት። የማሳያችሁ ነገርን ይዤ ነው የመጣሁት። ስጋ ለባሽ ነኝና ዘንግቼው መጣሁ። ሆቴል ቤት ትቼው መጣሁ። ያመጣሁላችሁን ለማሳየት አሁንም ማሳያችሁ የ100 ዓመት ሕይወት ለምን ለምንኖረው ሲል አቶ ዘውዱ አስታወስከኝ። ያችን ገመድ ጥያት መጥቻለሁ ሆቴል ቤት እና ወንድሜን አደራና ብዬ ወዲያው ሄደን ገመዷን ይዤ መጥቻለሁ። አንድ ሰው ቢረዳኝ። ባለቤቴና እኔ ከአሜሪካን የመጣ ነው። አሜሪካ ብዙ ዓመት ኖረናል። አንዳንዶቻችሁ ገና ልጆች ናቸው።
40 ዓመት በላይ ኖሬያለሁ እኔ። አሁን እድሜ ስንት ነው አይባልም። እና አሜሪካ መኖር ጥሩ ነው። እና በየዓመቱ ዩኒቨርሲቲዎች እንደምናደርገው የመምህራን ዓመቱ ሲጀመር መምህራንን ሰብስበን ውይይት፣ ንግግር እናደርጋለን። እና ያን ጊዜ አንዱ ፕሮፌሰር እንደ እንግዳ ተናጋሪ እንዲናገር ተጋብዞ ነበር። እና እኔ እንግዲህ ልቤ ተደላድሎ የአሜሪካን ኑሮ እየተመገብኩኝ ጥሩ ቤት፣ መልካም የተባሉ መኪናዎችን በመጠቀም የተሟላ ኑሮ ቤተ ክርስቲያንም እያገለገልን ምን ጎሎብን እያል የምንኖርበት ዘመን ነበር። እና ይሄ ሰውዬ ሲናገር ሙሉ አካሌ ተንቀጠቀጠ። ስለ ገመድ ነው የተናገረው። ቀለሟ ምንድን ነው? ሰማያዊ ገመድ። ሰማያዊ ሕይወትን ይወክላል ቀለም። ቀይ አደጋን፣ ጀግንነት ነው። አረንጓዴ ልምላሜ ነው። ነጭ ንጽህና። ሰማያዊ ሕይወት ነው። ናችን እንደዚህ ብሎ አባቴ የተናገሩኝ ነገር ነው። ሆስፒታል ተኝተው ምናልባትም ያልፋሉ ብለን ሰግተን ባሉበት ሰዓት ልጄ ሆይና እማሳይ ነገር አለኝ ብለው ገመድ በሕይወታቸው ይዘዋት የኖሩ ገመድ ነበረች እና እሷን አውጥተው ታያለህ ይሄን? አዎ፣ መጠኗ ትክክል ተለክታ 100 ነው፣ ይቅርታ 1 ሜትር 1 ሜትር ነች እቺ። እንግዲህ 1 ሜትር ስንት ሴንቲሜትር ነው? እስቲ 100 ወንድሜ ያላት ቁጥር 100 ለ100 ዓመት ነው የተፈጠረ። የታደልን ከሆነ 100 እንመታለን። በቅርቡ አንድ ዘመዴ አረፈ። 102 ዓመቱ። እግዚአብሔር ይመስገን። ብዙዎቻችን 60፣ 70፣ 80፣ 40፣ 30 አይጣል 100። እኔ እዛ ቁጭ ብዬ አዳምጣለሁ። ከመሪዎቹ መካከል አንዱ ነኝ። ፊት ወንበር ላይ ነው የተቀመጥኩት እና አባቴ ታያለህ ልጄ፣ እዚህ ላይ ተወለድኩኝ፣ አሁን ልሄድ ነው። ይሄን አስተውል። ኑሮህ እንደጀመረ ማለቁን እንዳትረሳ። ትልቁ ቁም ነገር ምን አይነት ኑሮ ኖርክበት ማለትን እንዳትረሳ። ልጅ ይወለዳል፣ ይድሃል፣ ይናገራል፣ ትምህርት ቤት ይገባል፣ 12ኛን ይጨርሳል፣ ወደ ኮሌጅ ይገባል። ኮሌጅ እነዚህ ወጣቶች ይመረቃል። የወጣትን አመለካከት ልንገራቸው። ህይወት ገና ሩቅ እኖርባታለሁ፣ ገና ሩቅ ናት፣ በጣም ሩቅ ናት ብለው ያስባሉ። ነገ ልትሄድ መሆኑን ግን እንረሳለን። ነገ እኮ ልትሄድ ትችላለች። ይሄ የማሳያችሁ ገመድ እድለኞቹ የሚሄዱባት ጉዞ። አንዳንዶቻችን ነገ፣ ከነገ ወዲያ፣ የዛሬ ወር እና እንዲህ አለና ህይወት እኮ በጣም ረዥም አይደለችም ብሎ እንደዚህ ያዘ። ይሄ ስንት እድሜ ነው? 50። የሚገርማችሁ እዛ ቁጭ ብዬ ሳዳምጠው 50 ሞልቻለሁ። እንደዚህ አድርጎ ይሄ የለም እኮ አልፏል አለ። አይመለስም። ክው አልኩ። ያን ጊዜ ደነገጥኩኝ። ለካ ብዙ ኖር ያለው 50። ይሄ የቀረው አለ። ይሄ የቀረው ደግሞ አለኝ ብላችሁ አታስቡ። አብዛኛው የላችሁም። አንደኛ ላትቆዩ ትችላላችሁ። ብትቆዩም 100 የሞላ ሰው ምን ያህል ነው የሚሰጠው? ምን ያህል ነው የሚያስተላልፈው? ስንብቱን ነው የሚጠባበቀው።
90 የሞላውስ ስለ ሰማይ ነው የሚያስበው። ለሌሎች አትራፊ ነገር የመስጠት ዘመኑን ጨርሷል። 80 እስከ 80 እዚህ ላይ ጽፌያለሁ። እስከ 80 ማገልገል ይቻላል። ከዛ በኋላ ያለው ግን ብዙ አይደለም። ብዙ የመኖር እንደው የመባረክ የእግዚአብሔርን መማፀን እንጂ ትርፍ የሚያመጣ ነገር ላይኖር ይችላል። ስለዚህ ከ50 በኋላ ያለው እስከዚህኛው ዘመን ለካ ትንሽ ናት። ይሄ በአይምሮዬ ግልጽ ሲሆንልኝ ባለቤቴ ወደ ኢትዮጵያ ለምን አንሄድም የሚል ሀሳብ ታነሳለች አልፎ አልፎ። ያን ቀን ወሰንኩኝ፣ ወደ ኢትዮጵያ እንሄዳለን። ብዙ ሰዎች አብዳችኋል። አሁን አሜሪካን የመሰለ የተንደላቀቀ ኑሮ፣ ምቹ አየር፣ የሕክምና የኑሮ ደረጃ የሚያስጎመጅ ይቺ ገመድ እውነትን ያስተማረችኝ ገመድ ናት። እውነተኛ ደስታ ያለው ከሕዝብ መካከል ነው። እውነተኛ ሙሉነት ያለው በማገልገል ነው። ስለዚህ ሕይወታችን አጭር ናት ስንል ነገ ከነገ ወዲያ የዛሬ ሳምንት የዛሬ ዓመት እናልፋለን ብቻ ለማለት ሳይሆን መቶም ራሱ በጣም እጅግ በጣም አስደናቂ አይደለም። ማቱሳላ ስንት ዓመት ኖረ? 696 አይደል? 69 969 ታንኪ ከ100 ይሻላል። ነገር ግን እኛ ክርስቲያን የሆንን አድቬንቲስት የሆንን በቁጥር የተገደበ ሕይወት አይደለም የምንጠባበቀው። ቁጥር የለሽ ዘላለማዊ ሕይወት ነው የምንጠብቀው። እግዚአብሔር ይርዳን። ይቺ ገመድ ተስፋ አለኝ ለእናንተም፣ ለእኔ ብሩህ ነገር እንደሰጠችኝ ለእናንተም ሀሳብ ትሰጣችኋለች። በ5 ዓመት ውስጥ ምን ታደርጉ ይሆን? የዛሬ 10 ዓመት የት ሆናችሁ ራሳችሁን ታያላችሁ? አስፈላጊ ጥያቄ ነው። እዚህ ላይ ስለ ዕድሜ የጻፍኩትን ባነብላችሁ ጥሩ ይመስለኛል። ከ0 እስከ 12 ብዙም አይጠበቅም። ከሕፃን የወላጆች ኃላፊነት ላይ ነው ያለው። ከ13 እስከ 19 ይሄ ቲኔጅ ይርስ የሚባሉት አስርቶቹ መማሪያ፣ ለጋብቻ ዝግጅት ማድረግ፣ ለኮሌጅ ለህይወት መዘጋጀት። ይገርማቸዋል። የልዩ ልዩ አገሮችን የጋብቻ ዕድሜ ስከታተል ነበረ። ትንሽ አንብቤ ነበረ። በካናዳ ህጉ የሚፈቅደው አንድ ወንድ አንድ ሴት 16 ዓመት ከሞላቸው ማግባት ይችላሉ ይላል። የካናዳ ነው። አሜሪካ ደግሞ እንደ ጃፓን፣ እንደ ዩናይትድ ኪንግደም፣ ኦስትሪያ እነዚህ ደግሞ አንድ ሰው 18 ዓመት ሳይሞላው ማግባት አይችልም የሚል ህግ አላቸው። ህንድ ሀገር 21 ነው። 21 የሞላው እንደ ልቡ መምረጥና ማግባት ይችላል። ቻይና 22 ለወንድ 20 ለሴት ካልሞላቸው አያገቡም ይላል። የኢትዮጵያን አላውቅም። ባህላችን ግን በጣም የሚደንቅ ነው። ታውቃላችሁ፣ በገጠር እኔ ትደነግጡ ይሆናል። የኔ እናት ሲነግሩኝ ያገባችው በ13 ዓመቷ። መጋባት ማለት ራስን መለየት ማለት ነው። ጎጆ ሰርቶ ከባል ከሚስት ጋር መተኛት አይደለም። ቃል ኪዳኑ ጸንቶ የቀለበት ጉዳይ ለማለት ነው። በ13 ዓመቷ እኔን የወለደችኝ
በ19 ዓመቱ። ይሄ ምንድን ነው መልእክቱ ለተመራቂዎች? ጥሩ ጓደኛ ፈልጉ። አይዟችሁ ወንዶች እዩ አሉ። እኔ ኩየራ ስማ ስለ ጋብቻ በጣም እኔ ለምን እንደሆነ አላውቅም እጅግ በጣም እጸልይ ነበር እና አንዱ ሀሳብ እኔ እኮ ባላውቃ የት እንደሆነች ብቻ ነው ማለት ኢትዮጵያ ውስጥ ናት። በእርግጥ ነው የሌላ ሀገር ሰው የማግባት እቅድ አልነበረኝም። ኢትዮጵያ ውስጥ ናት። የት ይሆን? እና ዛሬ ደስ ብሎኝ የምነግራችሁ የተወለደችው ጎንደር ነው የኔ ባለቤት እና ሰዓቱ ደርሶ ተገናኘን እና ከ35 ዓመት እስከ 65 ዓመት ድረስ የስራ የመራወጥ ዘመናችን በዓለም ዙሪያ ስራ ከወሰደን የምንሄድበት የማንኛውንም የገቢ ምንጭ የምናይበት ለመኖር ቤተሰብ ለማቋቋም የምንሯሯጥበት ዓመት ነው እስከ 65። የሚገርም ነገር ልንገራችሁ። የሰው ልጅ ይሄ በሳይንስ የተረጋገጠ ነው። የሰው ልጅ በጣም ሊሰጥ የሚችልበት እድሜው የትኛው የ10 ዓመት እድሜ ይሆን? በጣም ሊሰጥ የሚችልበት በጣም ምርጥ የሆነ ደረጃ የሚደርሰው ስንት ዓመቱ? የትኞቹ 10 ዓመታት ይሆን? ብዙ ሰው ከ40 እስከ 50 ሊሆን ይችላል፣ ከ30 እስከ 40። እውነቱ ሳይንስ ያገኘው ግን ከ60 እስከ 70 ያለው ዓመት ላይ እውነተኛ ምርጥ የሆነ ስራ የሚሰራበት ዘመን ነው። እዚህ ሀገር ሰው በ50 ዓመቱ ጡረታ ይወጣል። ዋና ዘመኑ ገና ሳይመጣ 60 እስከ 70። በሁለተኛ ደረጃ ምርጥ ስራ ሊሰራ የሚችለው እድሜው የትኛው ይሆን? አሁንም 40 50 ነው የምናስበው። ከ70 እስከ 80 ለምን ይመስላችኋል? ልምድ ትልቁ ትምህርት ነው። ልምድ ያለው ሰው የበለጠ ከማስተዋል በተጨማሪ ልምድን ያካበተ የበለጠ ሊሰጥ ይችላል። 65 እስከ 80 እንግዲህ ለመጨረሻ ጊዜ ያለንን አራግፈን የምንሰጥበት ዘመናችን ነው። ከ80 እስከ 100 ደግሞ ወደ ሰማይ ትኩረት የምናደርግበት፣ ልጆች ወገኖችን የምንባርክበት፣ የምንጸልይበት ዘመናችን ነው። እግዚአብሔር ሕይወታችን ይባርክልን። ሕይወት የምርጫ ጉዞ ነች። ብዙ አማራጮች ፊታችን ላይ ይመጣሉ። ብዙ አማራጮች በፊታችን ይመጣሉ። ወጣቶች አማራጮች ብዙ ናቸው። አንድ የወጣት ስራ የጎበዝ ስራ ምርጫውን ማስፋት ነው። መክሊትን ማስፋት ነው። ብዙ ፈተናን ለመቋቋም የሚቻለው አማራጭን በማብዛት ነው። በአድቬንቲስት ትምህርት ስለ ታላቁ ተጋድሎ እናስተምራለን። እውነተኛ የህይወት ጉዞ ነው። ሰይጣን አያርፍም። ማጨናገፍ ደስ ይለዋል። ስለዚህ ይሄንን በማስተዋል ወደ እግዚአብሔር ወደ አምላክ መጠጋት። ብቻችንን አንችለውም። የእሱን ፈተና መቋቋም በግል አንችልም። ኃይሉ የለንም። የረቀቀና ታላቅ መሆኑን እናውቃለን። ሲፈጠር ጀምሮ ምን አይነት ምርጥ መልአክ እንደነበረ፣ ምን አይነት ኃይል ከሌሎች መላእክት ሁሉ የበላይ ሆኖ እንደተሰራ እናውቃለን። እና ልንቋቋመው አንሞክር። ወደ አምላካችን ነው፣ ወደ ምክር፣ ወደ ቤተሰብ፣ ወደ ጓደኛ ነው መሄድ ያለብን። የኛ ያለን አማራጭ ወደ እግዚአብሔር ከመጠጋት ጋራ የተቻለንን ሁሉ በእኛ የምንችለውን ሁሉ ምንም ሳንቆጥብ በጠቅላላ ስልት ያለው ጉዞ መጓዝ ነው ያለብን። ስልትን ተጠቀሙ። ሕይወት ስልት ያስፈልጋታል፣ ጥበብ ያስፈልጋታል። ትምህርታችሁን እስከ መጨረሻ እንድትሄዱ ደስ ይለኛል። በተለይ ለወጣቶች አስባለሁ። ወላጆች ስለ ወጣቶች አስቡ፣ ስለ ልጆቻችሁ አስቡ። ቀላል ዘመን ላይ አይደለም እየኖሩ ያሉት፣ ቀላል ዘመን ላይ አይደለም።
ወጣት መሆን ደስ ቢልም ፈተናው ብዙ ነው። እጅግ ብዙ ፈተና አለባቸው። በጆሮአቸው ሊገቡ የሚሻሙ እጅግ ብዙ ነገሮች አሉ። መምረጥ አለባችሁ ብያለሁ። በጆሮአችሁ የሚገቡ ነገሮች ምን ሊሆኑ ይገባል? በሙዚቃ ላይ አደራ። መዝናናትን በጣም አትመኙ። ዘና ልበል። ፈተናችሁ ብዙ ነው። በየአይነቱ ስልክ እንዴት የተባረከ መሳሪያ፣ ከሁሉ ጋር መገናኘት የሚያስችል ድንቅ የሆነ መሳሪያ፣ አደጋ ነው። እጃችን ላይ የተቀመጠ እሳት ነው። እዩኝ፣ አዳምጡኝ የሚሉ የዩቱብ የቲክቶክ፣ ይሄ የስፖርት ጉዳይ ብዙ ጊዜ ይጠፋል። ስፖርት ይገርመኛል፣ ደስ ይለኛልም፣ እኔም እወዳለሁ። እንዳው ግን አስቂኝ ነው። አንዲት ኳስ ማባረር፣ ያችን ኳስ አንድ ቦታ ስትገባ ኡኡ ብሎ መጮህ ምን አይነት ነው? እጅግ የሚደንቅ ነው ስታስቡት፣ እጅግ የሚደንቅ ነው። አንድ ኳስ አንድ ሰው እንዲህ አድርጎ ስለመጣ መደነቅ። ብዙ ጊዜ አታባክኑ። ወደ ሰውነታችሁ የሚገባውን ምን እንደሆነ ተጠንቀቁ። ሰውነት እንግዲህ የምታውቁት ነው። በጆሮ፣ በአይን፣ በእጅ፣ በአፍንጫ የሚገቡትን ተጠንቀቁ። እኛ ሀገር ብዙም የሚያስጨንቅ አይመስለኝም፣ ግን እጽዋቶች አሉ። ብዙ ወጣቶች በተለይ በውጭ ሀገር፣ ኢትዮጵያም ላይ የተስፋፋ ነው ይሉኛል። እናንተ እንደማታውቋቸው ነው ተስፋ የማደርገው። እጽዋቶች አሉ፣ አንዴ ከተቀመሱ አምጡ የሚሉ። አደራ ምላሳችሁ፣ አፋችሁ እነዚህን ነገሮች አይንኩ። ስለዚህ ራሳችሁን ለፈተና አታጋልጡ። እናሸንፋለን እንዳይመስላችሁ። ብዙ ታላላቆች ወድቀዋል። አትጀምሩ። የማያስፈልጉ ነገሮችን አትጀምሩ። ለዚህ ነው ወላጆች ለወጣቶቻችን እንጸልይ ብለው ጸሎት ያስፈልጋቸዋል። ፈተናቸው እጅግ ታላቅ ነው። ስለዚህ እርስ በርሳችሁ ደግሞ መደጋገፍን አትርሱ። ከተነበበው አንዲቷን ቁጥር በተለይ ላነብላችሁ እወዳለሁ። በጣም ደስ የምትል ነች። ሁለተኛ ጴጥሮስ ምዕራፍ 1 ላይ ነው የተነበበልን። በሙሉ ባነባው ደስ ባለኝ። እንደውም ከቁጥር 1 ጀምራችሁ ጊዜ ስታገኙ የሚባርክ ነው። ከ1 እስከ 11 አንብቡት። እኔ ቁጥር 10 ነው የማነብላችሁ እውነት ስለሆነ። ስለዚህ ወንድሞች እህቶች ሆይ መሰረታችሁንና መመረጣችሁን ለማጽናት ከፊት ይልቅ ትጉ። ምንድን ነው ያለው? መመረጣችሁንና መጠራታችሁን፣ እነዚህን ነው ለወስድ የፈለግኩት። እናንተ ሁላችሁም እዚህ ያላችሁ ወጣት፣ አዋቂ፣ ሕፃን፣ ሽማግሌ የተጠራችሁ ናችሁ፣ የተለያችሁ ናችሁ። እናንተ በሙሉ የእግዚአብሔር ልጆች ናችሁ። ይህንን እንዳንረሳ። ይሄ ስንተረጉመው ብዙ የሚተነተን አባባል ነው እና እንግዲህ ምክር ቅድም ብያቸዋለሁ። በእድሜ ጠና ያሉ ሰዎች አንዱ ትልቁ ጸጋቸው ምክር መስጠት ነው። ምክር ልሰጣችሁ እፈልጋለሁ። 13 ምክሮችን
ልሰጣችሁ ፈልጋለሁ። የምትችሉ ቢሆን ብትጽፏቸው፣ ብታንሰላስሏቸው መልካም ይመስለኛል። 13 ምክሮችን ልሰጣችሁ ነው። 13 ቁጥር እንደው የጎን ነጥብ ነው። በአሜሪካ የተጠላ ቁጥር ነው። 13 ርጉም ቁጥር ነው ብለው ነው የሚያስቡት። ከየት እንዳመጡት አላውቅም። ርጉም ነው። 13ን የማይጠቀሙበት ጊዜ አለ። ህንፃ ሲገነቡ አንደኛ ወለል፣ ሁለተኛ፣ ሶስተኛ፣ 10ኛ፣ 12ኛ ይሉና 14ኛ ነው የሚሉት። 13ን ይዘሉታል። ይህንን 13ን እንዳትረሱ ለማድረግ ፈልጌ ነው። 13 ምክሮች ናቸው። 13 ቁጥር ምንም የተለየ መጥፎ ነገር የለውም። መልካም ቁጥር ነው። ስታልሙ አንደኛ በትልቁ አልሙ። ለክርስቲያኖች ተራ ህልም ተፈላጊ አይደለም። ከፍ ሙሉ ዓለም ለእኛ ተሰጥታናለች። ሙሉ የዓለም ዜጋ ነን። ቻይና ቢኖር፣ እንግሊዝ ቢኖር፣ ደቡብ አፍሪካ ቢኖር የእኛ ዓለም ነው። እግዚአብሔር ፈጥሮናልና። ስለዚህ በአጭሩ በትንሹ አታልሙ፣ በትልቁ። ምክንያቱም እግዚአብሔር ያጫችሁ ለትልቅ ነገር ነው። እግዚአብሔር ያጫችሁን ትልቅ ነገር እናንተ ወደ ታች አታውርዱት። ሁለተኛ ጉልበትና አቅማችሁን አትቆጥቡ። ጉልበት አእምሮ ካልተጠቀምንበት ይፈዛል። ከተጠቀምንበት ግን እንደ ጡንቻ ይጠነክራል፣ ይጎለብታል። አእምሮና ልብም ሆነ ጉልበታችንን ስንጠቀም። ስለዚህ ጉልበትና አቅማችሁን አትቆጥቡ፣ ስጡ፣ ተጠቀሙበት። ሶስተኛ ጠንክራችሁ ስሩ። እኔ በጣም ከውስጥ የማምነውን ነገር ልንገራችሁ። እግዚአብሔር ሰነፍን አይወድም። ስንፍና ክርስትና አይደለም። ሰነፍን እግዚአብሔር አይፈልግም። ስንፍናን አውጡ። ጠንካራ ሁኑ፣ ዝግጁ ሁኑ፣ ለመስጠት ተዘጋጁ። ጠንክራችሁ ስሩ፣ አትለግሙ። ጠንክሮ የሰራ ፍሬውን ይበላል። ቅድም ልናገር ፈልጌ ያላልኩትን ትዝ አለኝ። ይሄ ግቢ ደስ ይላል፣ በጣም ደስ ይላል። ክፍት ቦታ አለው፣ ዘና ያለ ነው። ሳርና ዛፎች በጣም ልብን ያረካሉ። እና የታዘብኩት ነገር ፍሬያማ ቤተክርስቲያን ሆኖ ነው ያየሁት። ፍሬያማ ነው። በስተግራ ማንጎና አቮካዶ አፍርቶ ይታያል። እዚህ በስተቀኝ ደግሞ ፓፓያ አፍርቷል። ልክ እንደዚያ ወጣትንም የሚያፈራ ቤተክርስቲያን ነው። በጣም ደስ የሚል ነው። አዲስ አበባ ወደ ሐዋሳ ተጠርቼ ሊሄድ ነው። የትኛው ቤተክርስቲያን? መናኸሪያ የሚባለው ቤት። ያማ የወጣቶች እኮ የዩኒቨርሲቲ ተማሪዎች የሚሄዱበት በጣም ንቁ። ይሄ ነው ዝናችሁ። ቀጥሉ። ስለዚህ ሶስተኛው ጠንክራችሁ ስሩ ነው። አራተኛ ከራሳችሁ በላይ አቅዱ። ከራሳችሁ በላይ አቅዱ። እኔ እንዲህ አድርጌ፣ እኔ እንዲህ ሰርቼ፣ እኔ እዚህ ደርሼ። መልካም ነው፣ ግን አይበቃም። ለቤተሰባችሁ አስቡ፣ ለጎረቤት ልጃችሁ አስቡ፣ ለወገናችሁ አስቡ፣ ለሀገራችሁ አስቡ፣ ለኢትዮጵያ አስቡ። እኔ እንዳውም ለዓለም አስቡ ነው የምላችሁ። እኔ ራሴን ሳይ
በአንድ ቦታ የተወሰንኩኝ አላየውም ራሴ። የዓለም ሰው ዜግነቴ የዓለም ነው የሚል ዓለማዊ ሳይሆን ዓለም ውስጥ የምኖር ሰው ብዬ ራሴን በስፋት ለማሰብ ነው የሚመቸኝ። እና ወጣቶች ይህን አዳምጡ። በትልልቅ ሰዎች ትታማላችሁ። ሐሜት አለ ስለ እናንተ፣ ስለ ወጣቶች። ይሄ ሐሜት ምንድን ነው? የዘንድሮ ልጆች እኮ ራስ ወዳድ ናቸው። ለራሳቸው እንጂ ለሌላ ጉዳይም አይላቸው እንደምትባሉ ታውቃላችሁ። ብዙ ሰው እንደዛ ይላቸዋል። እናንተን አይመልከት፣ ይሄ በግላችሁ ይሄ እናንተን አይግለጽ፣ ግድ ያላችሁ ሁኑ። አምስተኛ ጥሩ የትዳር ጓደኛ እንድትሆኑ ራሳችሁን አዘጋጁ። ትናንት ማታ ነካ አድርጌያለሁ ይህን አርዕስት። ብዙዎቻችን እንዲች አይነት እንደዚህ የሆነች መልኳ በዚህ ፀጉሯ በዚያ ቁመናዋ እንደዚህ ከዚህ በኋላ ደግሞ በትምህርቷ እንደዚህ ሰው የምትወድ ወንዶች እንደዛ ነው የምናስበው። ሴቶችስ ሸጋ የሆነ ሎጋ የሆነ ያለው ከሰው ፊት የማያሳፍር ሊሰጠኝ የሚችል ድሎት። እኔ ግን የምላችሁ የምትፈልጓትን ስትመኙ ከመኖር ራሳችሁን አዘጋጁ። እኔ እንዲህ አይነት ባል ነው የምሆነው፣ እንዲህ አይነት ሚስት ነው የምሆነው። ራሳችሁን በእግዚአብሔር ኃይል ቅረጹ፣ አዘጋጁ። ጊዜም ይፈልጋል። ባህሪ በቶሎ አይቀየርም። እንዲህ አይነት ባህሪ እንዲኖራችሁ ካሁኑ እያሰባችሁበት ሂዱ። ጥሩ የትዳር ጓደኛ እንድትሆኑ ራሳችሁን አዘጋጁ። ስድስተኛ ዝናን ለማፍራት ሳይሆን ፈጣሪን ለማስደሰት ጥረት አድርጉ። ይሄ የሕይወት ትርጉም ነው። ዝናን ለማግኘት አትመኙ፣ ፈጣሪን ለማስደሰት ትጉ። ምንም አያተርፍም በሰው ፊት ተሞግሶ በእግዚአብሔር ፊት መናቅ አያስፈልግም። በእግዚአብሔር ፊት የሚያስደስተውን ተመኙ። ሰባተኛ እውነተኛና ታማኝ ሁኑ። ይቺ ቀላል አባባል ናት። በዘመናችን ግን እውነተኛና ታማኝ አጥተናል። በየመንግስት መስሪያ ቤቱ በየዕለቱ ትሄዳላችሁ። እውነተኛና ታማኝ የጠፋበት ዘመን። በደቡብ ከሰሜን ከምዕራብ የተለየ አይመስለኝም። አታላዮች፣ አጭበርባሪዎች፣ ቀማኞች፣ ውሸታሞች የበዙበት ዘመን ነው። ኪሳቸውን ለመሙላት እንጂ ጉዳያችንን ለመፈጸም የሚሯሯጡ ሆነው አናያቸውም። ኤለን ዋይትም ትላለች በመጨረሻው ዘመን እግዚአብሔር ማንን ልላክ ሲል ሰው የለም። ከ20 ሰዎች አንድ ሰው መልካም እውነተኛና ታማኝ ሆኖ ከተገኘ ድንቅ ነው። አድቬንቲስቶች እዛ ቁጥር ውስጥ መግባት አለብን። ከ21 ብቻ አይደለም፣ ከዛም በላይ ቆመን ልንገኝ ያስፈልጋል። ስምንተኛ ጠንከር ያለ ነው ይሄ። ራሳችሁን አክብሩ። ይሄ ትልቅ ነው። ራሳችንን መናቅ አንችልም። የእግዚአብሔር እጅ የፈጠረን ስለሆነ የእግዚአብሔር ፍጡር በመሆናችን የተነሳ ራሳችንን ማክበር ያስፈልጋል። ራስን ማክበር ማለት የማያስፈልግ ቦታ ላይ አንገኝም፣ ያልሆነውን ለመሆን አንጥርም። እኛን ካከበርን አምላካችን እናከብራለን ማለት ነው።
እግዚአብሔርን ካከበርን አንዋሽም፣ አንቀጥፍም ማለት ነው። የኛ ያልሆነውን አንወስድም፣ እውነት ያልሆነውን አንናገርም ማለት ነው። ስለዚህ ሁላችንም ክርስቲያንና አድቬንቲስት የሆንን ራሳችንን እናክብር። 9ኛ ወደ ሰውነታችሁ የሚገባ ሁሉ ገንቢ ይሁን። ወደ ሰውነታችሁ የሚገባ በሙሉ ገንቢ ይሁን። ቅድም ነካ ያደረኩት ነው። ወደኛ ሊገባ የማይባርከን ነገር ሊገባ አይገባውም። እዛው ይቆይ። በጆሮአችን የሚገባ የተባረከ እና ገንቢ ይሁን። በአፋችን የሚገባ ገንቢ ይሁን። በዓይናችን፣ በስሜታችን፣ በጆሮአችን የሚገቡ በሙሉ ባራኪ ይሁኑ። አስረኛ ባጭሩ ደስተኛ ሁኑ። ብዙ ምክንያት ሰጥቷል እግዚአብሔር ደስ እንዲለን። ተፈጥሮ ራሱ ደስ ይላል። ማድነቅ አለብን የእግዚአብሔርን ተፈጥሮ። የእኛን ተፈጥሮ ጠጋ ብለን አይተን እናውቃለን። የሚደነቅ አፈጣጠር ነው። ዳዊት ይለዋል፣ ለመደሰት ከፈለጋችሁ የእግዚአብሔርን ስራ አስተውሉ። ደስ ይበላችሁ፣ ሁል ጊዜ ደስተኛ ሁኑ ነው የሚለው። እፎይን እወቁ፣ ተመስገን በሉ። ትናንትም ብየዋለሁ፣ ጳውሎስም ይለዋል። ጳውሎስ ከሮሜ እስከ ፊሊሞን ድረስ 13 መጽሐፍን የጻፈው በእነዚህ የሚሰጠው መልእክት አርኪ ነው። ተመስገን በሉ፣ ባላችሁበት ሁኔታ እግዚአብሔር ሆይ ተመስገን በሉ። የበለጠ ተመኙ፣ እዛም ለመድረስ ጥረት አድርጉ። ባላችሁበት ግን ተመስገን በሉ። 11ኛ እይታችሁ ብርሃን ይሁን። ብርሃንን እዩ። ጨለማ አንባቢ አትሁኑ። ቀናውን የምታዩ ሁኑ። ፈረንጆች ስለ ብርጭቆ ያወራሉ። ብርጭቆ ውስጥ ግማሽ ውሃ ተሞልቶ ብታዩ ምን ታያላችሁ ይላል። አንዳንድ ሰው ይሄ አልሞላም፣ ጎዶሎ እኮ ነው፣ ሙላው እንጂ ለምን? ይሄ ጨለማ አንባቢ ነው። ብሩህ አንባቢ ግን ተመስገን፣ ሙሉም ባይሆን ግማሽ ውሃ አለው፣ ግማሹም ቢሆን ሊያረካኝ ይችላል፣ ጥሩ ነው። ሁለቱም እውነት ሆኖ እያለ እናንተ ግን አይምሯችሁን ቀና የሚያነብ አድርጋችሁ አሰልጥኑት። 12ኛ መጨረሻ ላይ ነው ያስገባዋት። የኢትዮጵያ ሁኔታ ስለሚያሳስበኝ የጨመርኩት ነው። አሁን የተያዘው ዘይቤ እግዚአብሔር የወጠነው ያስተካከለው አይመስለኝም። ስለ ማንነታችሁ ጭራሽ አትጨነቁ። 12 በፍጹም አትጨነቁ። ለምን? የተረጋገጠ ስለሆነ የንጉሥ ልጅ ናችሁ። ጥርጥር የለውም። የእግዚአብሔር ልጆች ናችሁ። እግዚአብሔር ይመስገን። እዛ በዓለም ዙሪያ የእግዚአብሔር ልጅ ያልሆነ ማንም የለም። ቅድም እናልኩት ከቻይና ይሁን ከኢንዶኔዥያ ወይም ከአርጀንቲና ወይም አይስላንድ የሆነ ሀገር ብትጠሩ ሁላችንም የእግዚአብሔር ልጆች ነን።
የንጉሥ ልጆች ነን። ማንነታችን በዛ ብቻ ሊገለጽ ስለሚችል ተደራራቢ የሆኑ በሌሎች ጉዳይ አትጨነቁ። ቋንቋዬ ምንድን ነው? ተመስገን ነው። ጀርመንኛ ብትናገሩስ መልካም አይሆንም? ፈረንሳይኛም በጣም ለጆሮ የሚጥም ቋንቋ ነው። የማንኛውም የኢትዮጵያ 84 አሉ ነው የሚባሉት። እንደው ግማሹን መናገር ብችል እንዴት መልካም ነበረ። ስለዚህ ጥርጣሬ አይኑራችሁ። ስለ ራሳችሁ ሙሉነት ስታስቡ ስለ ሌላው ሙሉነት አስተውሉ። የማንነት ጭንቀት ከእናንተ ይራቅ። 13 በእግዚአብሔር ተመሩ። እግዚአብሔርን ተገን አድርጉ። በእግዚአብሔርና በቃሉ ኑሩ። በእግዚአብሔር ታመኑ፣ በቃሉ ጽኑ ይላል ቃሉ። እነዚህ 13 ምክሮች ከኔ ከልቤ የወጡ ከየትም አንብቤ ሳይሆን በራሴ ስሜት የተሰሙኝን ነው ያካፈልኳችሁ እና ወደ መደምደም ስመጣ ላነብላችሁ የምወደው ጥቅስ አለ። ይህን ለወጣቶች ነው። ሁለተኛ ጢሞቴዎስ ላይ ነው። ምዕራፍ 2 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 እንደዚህ ይላል። ከወጣትነት ክፉ ምኞት ሽሽ፣ በንጹህ ልብ ጌታን ከሚጠሩት ጋርም ጽድቁን፣ እምነትን፣ ፍቅርንና ሰላምን ተከታተል። ትኩረታችሁ በጌታ ከሆኑት ጋር ጽድቅን፣ እምነትን፣ ፍቅርንና ሰላምን ተከታተሉ። እንደ ምሳሌ አይቻቸዋለሁ። ምሩቃን እርስ በርሳችሁ የምታደርጉት እጅግ ባራኪ ሆኖ ስላየሁት ቀጥሉ። ሌሎቻችንም ሌሎች ቤተክርስቲያናትም ይህንን ትምህርት እንዲወስዱ እመኛለሁ እና ስጨርስ ከዘኍልቍ ምዕራፍ 6 የተለመደውን 24 እስከ 26 አነባለሁ። በዛም እደመድማለሁ። እግዚአብሔር ይባርካችሁ ይጠብቃችሁም። እግዚአብሔር ፊቱን ያብራላችሁ ይራራላችሁም። እግዚአብሔር ፊቱን ይመልስላችሁ ሰላሙንም ይስጣችሁ። እግዚአብሔር ይመስገን።